ልጆች እንዴት ናችሁ? ደህና ናችሁ ልጆችዬ? እኔ በጣም ደህና ነኝ ልጆችዬ። የዓለም አቀፍ የአፍ ጤናን የመጠበቅ ቀን መጋቢት 9 ተከብሯል ልጆችዬ። የዓለም አቀፍ የአፍ ጤና የመጠበቅ ቀን ለ13ኛ ጊዜ ነው የተከበረው ልጆችዬ። የአፋችሁን ጤና እንዴት መጠበቅ እንዳለባችሁ ታውቃላችሁ? በጣም ጎበዞች። እኔ ደግሞ ተጨማሪ ልንገራችሁ ልጆችዬ። የአፋችሁን ጤና ከምትጠብቁበት መንገድ መካከል ጥርሳችሁን መቦረሽ ወይም ጥርሳችሁን በጥርስ ሳሙና መፋቅ አንዱ ነው። ጥርሳችሁን በቀን ስንት ጊዜ ትፍቃላችሁ? ጎበዞች፣ 2 ጊዜ አላችሁ። በጣም ጎበዞች። ጥርሳችሁን በቀን 2 ጊዜ ምግብ ከመብላታችሁ በፊትና ምግብ ከበላችሁ በኋላ ጠዋትና ማታ ጥርሳችሁን መፋቅ አለባችሁ ልጆችዬ። ሲግናል የጥርስ ሳሙና ጥርሳችሁን መፋቅ አለባችሁ እያለ ይነግራችኋል ልጆችዬ። ታዲያ የጥርሳችሁን ንጽህና በምትጠብቁ ሰዓት የአፋችሁን ጤና ትጠብቃላችሁ ልጆችዬ። ዓለም አቀፍ የአፍ ጤና አጠባበቅ ቀን ለ13ኛ ጊዜ በተለያዩ ቦታዎች ተከብሯል። እሺ ልጆችዬ፣ ታዲያ ሁልጊዜም የአፋችሁን ንጽህና እንዲሁም ጥርሳችሁን መፋቅ እንዳትረሱ ልጆችዬ። የአፋችሁን ጤና በጠበቃችሁ ቁጥር እናንተ ፈገግታችሁ ያማረ፣ ጤናችሁ የተጠበቀ ጎበዝ ልጆች ትሆናላችሁ። እሺ ልጆችዬ፣ ታዲያ ከኔ በተጨማሪ በጤና ባለሙያዎች የተዘጋጀላችሁ ገለጻ ስላለ እሱን ተከታተሉ። መልካም የዓለም አቀፍ የአፍ ጤና አጠባበቅ ቀን ልጆችዬ። ይህ ሲግናል ከኢትዮጵያ ጥርስ ባለሙያዎች ማህበር ጋር በመተባበር ሁልጊዜ ልተገብሩት የሚገባውን የጥርስ አቦራረጅ ስርዓት የሚያስተምርበት ሰዓት ነው። ሰላም ልጆች እንዴት ናችሁ? ዶክተር ሰዋድ አብድራዛቅ እባላለሁኝ። ጦጢት ዛሬ ስለ ጥርስ ጤና ጥርስ አጠባበቅ፣ ስለ አፋቸውን አጠባበቅ እንዴት ነው ጥርሳቸው የሚቦርሹት የሚለውን አስተምራቸው አሳያቸው ብላ ጠርታኛለች። ስለዚህ እስቲ እንዴት እንደምንቦርሽ አፋችን ውስጥ ምን ምን እንዳለ እስቲ ትንሽ እናውራ ከኔ ጋር። ሰሙኛላችሁ አይደል? ጎበዞች። አፋችን ውስጥ ምን ምን አለ? አንደኛ እንደምናየው ሁላችንም እንደምናየው ጥርስ አለ አይደል? እዚህ ጋር ደግሞ ልክ ፒንክ ሆኖ የምናየው እዚህ ድዳችንን ለማመልከት ነው የተጠቀምነው ማለት ነው። በጥርሳችን መሀል ደግሞ ምን እናገኛለን? ምላስ እናገኛለን አይደል? ስለዚህ ምላሳችንን ምን መሆን አለበት? በደንብ መጸዳት አለበት ማለት ነው። እነዚህን 3 ነገሮች እንዴት ነው የምናጸዳው፣ እንዴት ነው አፋችንን ጤናውን የምንጠብቀው የሚለውን ደግሞ አብረን እናወራለን ማለት ነው። በደንብ እንረዳለን። ስለዚህ ጥርስ መጀመሪያ ወይም የአፋችንን ንጽህና ለመጠበቅ ምን መጠቀም አለብን ነው። የመጀመሪያው መጠቀም ያለብን የኛ የሆነ የራሳችን የሆነ ምን መሆን ያስፈልገናል? ጥርስ ብሩሽ ሊኖረን ያስፈልጋል። ሁላችንም የየራሳችንን ጥርስ ብሩሽ ነው መጠቀም ያለብን። ያልተከፈተ ንጹህ ሆነ አዲስ የሚከፈት ጥርስ ብሩሽ ሁላችንም የየራሳችን ያስፈልገናል ማለት ነው። ስለዚህ ጥርስ ብሩሾቻችንን እንከፍታለን። አዲስ መሆን አለበት። ከዛ የጥርስ ሳሙናዎችን በመጠቀም በውስጣቸው ፍሎራይድ ያለባቸው ጥርስ ሳሙናዎች ፍሎራይድ ያለባቸው ብላችሁ ነው መግዛት ያለባችሁ። እሺ ልጆች፣ ወላጆችም ጥርስ ሳሙና ስትገዙ የጥርስ ሳሙናውን በምትመርጡበት ጊዜ የፍሎራይድ ያለበት በውስጡ ፍሎራይድ የሚይዝ መሆን አለበት ማለት ነው። ስለዚህ ጥርስ ብሩሽ እንዴት ነው የምንጠቀመው ስንል ጥርስ ብሩሻችን ቅድም እንዳልኳችሁ ምን መሆን አለበት? የየራሳችን አንድ ጥርስ ብሩሽ ለአንድ ሰው ብቻ ነው። እሺ ልጆች፣ ስለዚህ ወላጆች ጥርስ መቦረሻችንንና ጥርስ ሳሙናችንን ይዛውልን ካመጡልን በኋላ ምንድነው ማድረግ ያለብን? እንዴት መጠቀም እንዳለብን፣ ምን አይነት ጥርስ ብሩሽ ሊኖረን እንደሚገባ እናወራለን ማለት ነው። መጀመሪያ ጥርስ ብሩሹ ምን አይነት መሆን አለበት? ለልጆች ሲሆን እዚህ ጋር የጥርስ አይነቱ ይሄ የሚቦረሻው አለ አይደለ? እሱ ምን መሆን አለበት? ስሙዝ መሆን አለበት ወይም ደግሞ በጣም ስስ መሆን አለበት ለልጆች ስለሆነ ማለት ነው። ለአዋቂዎች ደግሞ ሲሆን ለወላጆቻችን ደግሞ ሲሆን ምን መሆን አለበት? ሚዲየም ወይም ደግሞ ትንሽ ሻከር የሚል ቢሆን ይመከራል ማለት ነው። ስለዚህ ጥርሳችንን እንደነገርኳችሁ የጥርስ ሳሙናንና የጥርስ ብሩሽን በመጠቀም እናጸዳለን ማለት ነው። ልጆች ጥርስ በቀን ስንቴ ነው መቦረሽ ያለብን ታውቃላችሁ? በጣም ጎበዞች እናንተ። ስለዚህ ጥርሳችንን በቀን 2 ጠዋትና ማታ ብንቦርሽ የተመከረ ነው ማለት ነው። ስለዚህ ጥርስ ብሩሽ እንዳልኩት ጥርስ ብሩሻችንን በመጠቀምና የጥርስ ሳሙናችንን በመጠቀም
ጥርሳችንን እንዴት ነው የምናጸዳው? እነማንን ነው የምናጸዳው ብያለሁ ቅድም። በጣም ጎበዞች ጥርሳችንን፣ ምላሳችንን፣ ድዳችንን ጥርስ ሳሙናንና ጥርስ ብሩሽን በመጠቀም እናጸዳለን ማለት ነው ጎበዞች። ስለዚህ እንዴት ማጽዳት እንዳለብን አሳያችኋለሁ ማለት ነው። ቅድም ምን ብያችኋለሁ እንዳልኳችሁ እዚህ ጋር የጥርስ ሞዴል አለን። እሱን በመጠቀም እንዴት ጥርሳችሁ ማጽዳት እንዳለብን እንማማራለን ማለት ነው። በመጀመሪያ ጥርስ ብሩሽን እንዴት ነው የሚይዘው ስል እንዴት ነው መያዝ ያለብኝ? ወደ 45 ዲግሪ ወይም ደግሞ እንደዚህ አድርገን እጃችን እንዴት ነው የምናደርገው? ወደኛ። ስለዚህ እንደዚህ አድርገን የላይኛውን ጥርስ ክፍል እናጸዳለን። እንዴት ነው የምናጸዳው? ክብ እያረግን አያችሁት? ልክ እንደዚህ በደንብ ክብ እያረግን እናጸዳለን። በጎን በኩልም ሲሆን ጥርስ ብሩሹን እንደዚህ እናዞርና በደንብ አድርገን እናጸዳለን። በጣም ጎበዞች። ጥርሳችንን ሌላኛው በተቃራኒው መንገድ በዚህ ጋርም ማጽዳት አለብን ማለት ነው። እንደዚህ ያረግን። ስለዚህ በጣም ጥሩ። ከዛ በመቀጠል ደግሞ የታችኛውንም የጥርሳችንን ክፍል እናጸዳለን ማለት ነው። የታችኛውንም የጥርሳችንን ክፍል ቅድምን ብያችኋለሁ፣ ክብ ያረግን በደንብ አድርገን እናጸዳዋለን። ጥርሳችን ነጭ እንዲሆንልን ፈልጋለን አይደል? ጥርሳችንን ነጭ የሚሆንበት በደንብ ስንቦርሽ ነው። በደንብ ጤናችንን ያፉን ጥርሱን ቆሻሻውን ስናነሳለት ነው ጥርሳችን ነጭ የሚሆነው። ስለዚህ ከላይ ያለውን በደንብ አድርገን ዙሪያውን እናጸዳለን ማለት ነው። ልጆች ጥርስ እኮ የፊት ለፊቱ ብቻ የምናየው ክፍል ብቻ አይደለም ያለው። እዚህ ጋር የሚያሳየን ይሄ ነው የሚያኝክልን። ስለዚህ እሱም መጸዳት አለበት። ጥርሳችን እሱም ካልተጸዳ ያመናል። ምን በላበት በሱ ስለሆነ ያመናል። እንዳያመን ጥርሳችንን የውስጠኛውን ይሄንን ክፍል ማጽዳት አለብን። በደንብ አድርገን እንዴት ነው የምናጸዳው? ጥርስ ብሩሹን ወደ ላይ እንይዛለን። ከዛ በኋላ በደንብ አድርገን ክብ እየሰራን እናጸዳለን ማለት ነው። እንዲሁም የታችኛውን ስናጸዳ ደግሞ ጥርስ ብሩሹን እንዴት እናረጋለን? ወደ ታች እናረጋለን። ወደ ታች አድርገን በደንብ ይሄ የምንበላበትን ክፍል ማጽዳት ይጠበቅብናል ማለት ነው። ስለዚህ ሌላኛው ደግሞ የጥርስ የማይታየው ክፍል ከጀርባ ያለው ነው። ይሄኛው እኛ ማናየው ክፍል ማለት ነው። ይሄም ክፍል መጸዳት አለበት። ጥርሱ ንጹህ እንዲሆን የውስጡ ይሄኛው ክፍል መጸዳት አለበት ማለት ነው። እዚህ ጋር የምናያቸው የውስጡን ክፍል ማጽዳት አለብን። እነሱን ስናጸዳ ጥርስ ብሩሻችንን ወደ ጎን እንይዝና በደንብ አድርገን ክብ እያደረግን እናጸዳለን ማለት ነው። እሺ ልጆች አሁን ጥርስ ብሩሻችንን አዘጋጅተናል። ጥርስ ሳሙናችን አለን። ስለዚህ የጥርስ ሳሙናችንን ሽንብራ የምታክል ወደ ጥርስ ብሩሻችን እናስቀምጣለን። ከዛ ካደረግን በኋላ ጥርሳችንን እንቦርሻለን። Brushing just like I'm supposed to do. Take a dab of toothpaste and brush every single
እሺ ልጆች፣ ስለዚህ ጥርሳችን እንዴት መቦረሽ እንዳለብን ተማማርን አይደል? ያንዳንዱን መንገዶች እንዴት ማጽዳት እንዳለብን አውርተናል አይደል? በጣም ጥሩ። ከዚህ ወዲያ በዚህ መሰረት እንደምታጸዱ እርግጠኛ ነኝ። ስለዚህ አሁን ደግሞ ጥርሳችንን እንዴት ነው ምናጸዳው ከሚለው ባሻገር ምንድነው ጥርሳችንን የሚጎዱብን ነገሮች እነማን ናቸው የሚሉትን እናወራለን ማለት ነው። ጥርሳችንን የሚጎዱት ለምሳሌ ጣፋጭ ነገሮችን በመናዘወትርበት ጊዜ፣ ከበልተን ማንግሞጠሞጥ ከሆነ፣ እነዚህ ጠንካራና በጣም አስቸጋሪ የሚባሉ ምግቦችን ምናዘወትር ከሆነ እነዚህ ነገሮች ጥርሳችን እንዲሸራረፉ ለተለያየ ባክቴሪያዎች እንዲጋለጡ ያደርጉናል ማለት ነው። ስለዚህ ጥርሳችንን እንዴት ነው የምንጠብቀው የሚለውን ካወራን በኋላ ምን እናደርጋለን ማለት ነው? ጥርሳችን እንዳይጎዳ ከነዚህ ነገሮችም አንድ መጠበቅ አለብን ማለት ነው። ልጆች ለማጠቃለል ያክል እነዚህ ነገሮች ልንገራችሁ። ጥርሳችንን ስንቦርሽ እስካሁን እንዳወራ ነው ጥርሳችንን ስንቦርሽ ፍሎራይድ ባላቸው የጥርስ ሳሙናዎች መጠቀም አለብን። ጥርስ ብሩሾቻችን ምን መሆን አለባቸው? የለሰለሱ መሆን አለባቸው። ልክ እዚህ ጋር እንዳሳየኋችሁ ማለት ነው። ስለዚህ ቢያንስ ለ2 ደቂቃ ጥርሳችንን ጊዜ ሰጥተን መቦረሽ አለብን ማለት ነው። እሺ ልጆች፣ እንግዲህ ጦጢት ጣፋቸውን ጤና እንዴት እንደሚጠብቁ ንገራቸው፣ አስረጃቸው ባለችኝ መሰረት በደንብ አስረድቻችኋለሁ። ጣፋችሁን ጤና እንደምትጠብቁ እርግጠኛ ነኝ። ቻው።